ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጉ ስወዳችሁ ማለት ነው። ሰላማችሁ ይብዛ። እንግዲህ ማታ ሁላችንም አለ እንቅልፍ ነው ያደርነው ማለት ነው። ሁላችንም እንዳያችሁት ሙባረክ እንግዲህ ራሴን እንትን እላለሁ በማለቱ በጣም አሳዝኖኝ ነበረ ውስጤ። እግዚአብሔር ይመስገን ግን በሰላም ማደሩ ፈጣሪ ይመስገን። ብቻ ግን ከሙባረክ ይሄን ነገር ካንተ አንጠብቅም ማለት ነው። አድርሱልኝ ለሙባረክ ይሄን ካንተ አንጠብቅም። ምክንያቱም አንተ ለሌሎች አራያ መሆን ሲገባ እንደዚህ አይነት ውሳኔ መወሰን ታዲያ ለቦኔ ለሌላዎቹ ለምን እንደዚህ ያደረጉ ብለህ ለምን ትሰራለህ ቪዲዮ ማለት ነው? አንተ ወንድ ልጅ ነህ። በቃ ከሰው ስህተት ከብረት ዝገት አይጠፋም። አዎ አጥፍተሃል። እንግዲህ የሙባረክ ሁለተኛ ሚስቱ ችኛይቱ ናት ማለት ነው። ብዙ ጥፋት አጥፍተሃል ሙባረክ። ያጠፋኸው ጥፋት ምንድነው? የመጀመሪያ ሚስትክ የልጅህ እናት እሷ ሳታቅ በሷ ጀርባ ሴት አምጥተህ ሴቶችን እንደዚህ ኒካ አስረክ እንደገና ደግሞ ችኛይቱ ልጅ ሌላ ቦታ አስቀምጠክ እቤት ድረስ እቺ እስክትመጣ ትዳር እስኪበጠበጥ ድረስ አንደኛ በህግ በሸሪሃ ስለሚፈቀድ ሚስትን አስፈቅደህ እምቢ ካለችም አንቺም ቤብቴም እኔ ላገባ ነው እንደዚህ መወዳት ልጅ አለች ብለህ እውነቱን ተናግረ በሽማግሌ በቤተሰብ ተናግረ በስርዓት ቢሆን ጥሩ ነው። ሚስቴ እንዳትሰማ ብለህ እሷ ያገባትን ብለህ እሷን እንደ ዕቃ አድርገህ ሁለተኛ ነፍሰ ጡር 6 ወር ሆና እንደገና ችኛይቱን ኒካ ማሰር በጣም አጥፍተሃል። ጥፋት ነው፣ ስህተት ነው የሰራኸው። ያ ሁሉም ሰው ይሳሳታል። እዚህ ጋር ተሳስተሃል። ስህተትንም አምነሃል፣ ይቅርታም ጠይቀሃል። ግን ይሄንን ነገር መወሰን ወደ ራስን እዚች ምድር ላይ አልኖርም በራሴ ላይ እንዲወስናለሁ ማለት ማታ በጣም ነው ያዘንነው። እኔ በጣም አዝኛለሁ። ሙባረክ የዋህ ነው፣ ምስኪን ልጅ ነው፣ አይዋሽም፣ አልካደም። ሁሉን ነገር ደግሞ አምኗል። ሀቢባ ስጠይቀው እንዳለ በጣም የዋህ ነው፣ ምንም ነገር። ሁለተኛ ደግሞ ገንዘብ አልበላትም። አንቺ ደግሞ ማለት ነው መርየም ምሰሚ ከሆነ እዚህ ጋር መቼም ታየዋለሽ ቪዲዮዎች ስለተለጠፈ ማለት ነው። የሰው ባል እንደሆነ ስታቂ በጣም ቆንጅዬ ነሽ። ከሙባረክ የበለጠ ሸበላ ቆንጆ እኮ ማግባት የምትችይ ሴት ነሽ። ለምን የሰው ትዳር ላይ ተለጠፍሽ? ይሄ ለአንቺ ጥያቄ ነው እኔ የሆነብኝ። ምክንያቱም አንደኛ ትዳር በጠበጥሽ፣ የልጆቿን እናት ልታለያይ ነው በአንቺ ምክንያት። ገንዘብ አለሽ፣ ሰርተሽ ጎበዝ ነሽ፣ መስራት ትችያለሽ፣ በጣም ቆንጅዬ ነሽ፣ ገና ልጅ ነሽ፣ ወጣት ነሽ። ማንም ብቻውን የሚኖር ሰው ግርሽን ስሙ የሚያገባሽ ሴት አንቺ ሰው ትዳር ላይ ለምን ተለጠፍሽ ሄደሽ? ስለዚህ አሁን አንቺ ያለሽ አማራጭ ማለት ነው በትኩሱ አሁኑኑ ኒካሽን ያውርድልሽ፣ እሱ ከሚስቱ ጋር ይኑር። አንቺ ለሚስቱ ለሰሚራ ታይለት፣ ይሄ የኔ እንትን ነው ታይለት። ስለዚህ ሰሚራ ከምትቀር እቺ ትቅር። ለምን እችኛይቱ ምንም የተጎዳችው ነገር የለም። በቃ ወዳ ነው እያወቀች ነው የሰው ትዳር እንደሆነ የገባችበት። ሰሚራ ግን ሚስቴ ባሌ ብላ ቤቴ ብላ ልጆቿ ጋር ቁጭ ባለችበት ሁለተኛ ባረገዘችበት በዛ ውስጥ ነው ይሄ ችግር የተፈጠረ። ስለዚህ አንቺ ሰሚራን ይቅርታ ጠይቂ፣ ሙቤ ሰሚራን ይቅርታ ጠይቃት የመጀመሪያ ሚስትህን። ስለዚህ የዚችኛይቱን ኒካ አውርድ፣ መሬም እድልሽን ፈልጊ፣ ሌላ ፋቂ ማለት ነው እና ከሙባረክ ላይ ወረድ በይ። የሰው ትዳር ስለሆነ ይቅርብሽ። ሀቅ ካለሽ ሀቅሽን ይስጥሽ፣ ይጋማሽን ያሰራልሽ። ወንድምና እህት ሁኑ፣ ኒካሽን ያውርድ። አንቺ ሌላ ቆንጆ ታገቢያለሽ። የምር በጣም ቆንጆ ናት። ምኑ ያስጠላል። ሁሉ ነገሯ ቆንጆ ልጅ ናት። ታሳዝናለች እሷ። ስለዚህ የአንቺ ህይወት ከዚህ በኋላ እንዳይበላሽ እዚህ ጋር አቁሚ። በቃ ህይወትሽ ህይወት አይሆንም። የሰው ትዳር ላይ በእድሜም አትገናኙም። አንቺ ገና ልጅ ነሽ። ሌላ አግቢ። ሙባረክን ታይለት ለሚስቱ፣ እሱም ሰላሙን ይኑር። ሙባረክም ኒካ አውርድ። በቃ እሱን ካጣው ህይወቴን አጠፋለሁ እያልሽ ነው። አንቺ ራስሽን አጠፋለሁ ያለሽ እቺ ትላለች። የሁሉ ምንድን ነው እንግዲህ ሙባረክ እንደተናገረው ከሆነ ዘይት ልጨምርብኝ ነበረ፣ ስለት ነገር ይዛ አንተን አጥፍቼ ነው የምጠፋ ብላለች። ብዙ ነገር ብሏል ማለት ነው። ያችኛይቱ ሚስት አዎ ተናዳ ነው ብዙ ነገር ትላለች። ስለዚህ ከዚህ ሁሉ ነገር አንቺ ውጪ ማለት ነው። እስኪ መረጃውን ላስገባላችሁ አዳምጡት ማለት ነው። እዚህ ላይ ደግሞ እኔ እርጉዝ ነኝ፣ የ6 ወር እርጉዝ ነኝ። ገባሽ? እኔ አሁንም እንዲህ ብዬ አልናገርም። ገብቶሻል? ለምን ከተናገርኩ ሌላ ነገር ስለሚመስል ወይ ደግሞ አብሮ እንዳይኖሩ እያረኩ ስለሚመስል እኔ አልናገርም፣ አላወራም። አናግራለሁ፣ ስረጋጋ እናገራለሁ ሁሉንም ነገር። እና እነዚህ ሰዎች ልጅቷ ምን እያለች እንደሆነ እየሰማሽ ነው። ባባ ቁጭ በል ገባሽ?
እዛ ላይ ቁጭ ብሎ ሙድ የያዘብኝ ነው። ሚስቴ እንዲህ አለች ከተባረርኩ ስንት ቀኔ ነው ምናምን እያለ ነው። እየሰማሽ ነው? ገብቶሻል? አልተባረረም፣ ቤት ውስጥ እየኖረ ነው። ገባሽ? አብረን ወጥተን ነው የመጣ ነው። ገባሽ? እና ብዙ ነገር አለ እናገራለሁ። እነዚህ ሰዎች ግን እንዳይለያዩ ልጅቷን እንትን እንዳትል። ሶሪ ባቢ። አይዞሽ ሰሚራዬ ተረጋጊማ፣ ውሃ ጠጪ ውዴ፣ አይዞሽ። አቡ ብዙ ነገር እኔ ማውራት እንትን የሚለኝ ብዙ ነገር አለ። እኔ አሁንም ለእሷ ህዝብ እንዳይላት እኔም ከተናገርኩ ብዙ ነገር ይመጣል። ብዙ ነገር ነው የሚሰሙት። ሳልናገር ግን ልጅቷ አረጋጊያት። ለምን ሴት ልጅ ናት፣ እኔም ሴት ነኝ። እሷ እንድትጎዳ አልፈልግም፣ በሴትነቷ ማለት ነው። ይታረቃሉ። በቃ አንቺ ፈቃደኛ ከሆንሽ በደስታ እኔ ከነሱ ኑሮ ወጥቻለሁ፣ እወጣለሁ። ሲጀመር እኔ እስኪወልድ ነበረ ዝም ያልኩት። በቀደም መታ ነበረ ቤት አይታኛለች፣ እኔም አይቻታለሁ። እኔ ያን ቀን ነው የሰማሁት። ሸሪያ ነው የፈቀደልኝ ብሎ በሸሪያ ነው የምናገረው። ግን ሸሪያ እንደዚህ አይደለም የሚፈቅደው። ሸሪያ ቢፈቀድ ጠይቋትና ንገሯትና እሷን ቢካለች አግቡ ነው የሚለው። በዚህ ላይ ደግሞ ሸሪያ የሚለው ለመጀመሪያው አሟልታላችሁ ያ እሱ ያለውን ንብረት ትርፍ ከሆነ ያግባ ከፈለገ የሚለው እንጂ እሷ እንዳለች አለች ሄዶ ሌላ ሴት ያግባ አይልም። በሸሪያም ከሄርን ማለት ነው። ገባች? አሁን ደግሞ እነሱ ይታረቁ። እኔ ከነሱ ኑሮ ወጥቻለሁ፣ አሁንም ወጥቻለሁ። ለምን እኔ አልፈልግም፣ እንደዚህ አይነት ኑሮ አልፈልግም፣ ሰልችቶኛል፣ ደክሞኛል። መርየምም እንደዛ አልፈልግም። አንቺ ባለሽበት ሁለታችንም አንድ ላይ ተስማምተን ሙባረክ ነው ለካናን እያለች ነው። ኖ እኔ አልፈልግም። እነሱ ይኖሩ። ቅድም እንዳለሽ እኔ እየሰማው ነበረ። ከቤት ወጥቻለሁ። ወጥቼ ከሷ ጋር ከራይቼ ኖራለሁ። ሌላ ምን አማራጭ ያለኝ አለ። እንደዛ እንዳለ እኔም ሰምቼዋለሁ፣ ተስማምቻለሁ። በዚህ ሀሳብ ሄዶ ይኖር። እኔ ግን ለማንም አዳምጫታ ሰሙዬ፣ መርየምንም አዳምጫት። ለምን አዳምጣታለሁ? አላቃትም። እዚህ ላይ ነው ያያት። በምን አውቂያት ነው የሚያዳምጣት? እቤት መታለች አላልሽም? በቀደም ብትመጣም እሷ ነግራሻለች ሁሉንም ነገር ምን እንደተፈጠረና እንዴት እንደሄደች ነግራሻለች። ጥሩ ሰው እንደሆንሽ ነው የነገረችን። እቤት እኔ አሁንም ለሴት መጥፎ አይደለሁም። ለምን ሴት ስለሆንኩ መጥፎ አይደለሁም። ለማንኛውም ሴት መጥፎ አይደለሁም። መሆንም አልፈልግም። ለምን እኔ ላይ የደረሰው እነሱ ላይ እንደርሶ እንዲያዩ ስለሚፈልግ ለዛ ነው። ማለት እኔ ላይ የደረሰው እነሱ ላይ ደርሶ ስትይ ነገ ሶስተኛ አግብቶባት እሷ ምን ልታይ ነው? ነገ ላይ ሶስተኛ ሚስት ያገባባት ለምን እንድትቀምሰው ቀምሷለች። የት ይቀርላታል? ወንድ ልጅ እኮ አንዴ ከለመደ እኮ አይተው ነገ ሶስተኛ ማግባት አይቀርም። ትዳር ከነሱ ኑሮ ወጥቻለሁ። ማንም ሰው ይወቅ ይስማ። የነሱን እንደሰማ ህዝብ የኔንም ይስማ። ለምን ዝም ማለቴ ብዙ ነገር አደርገውኛል። ጫዋማውኔ ብዙ ነገር አደርጎኛል። ዝም ብዬ ቤት ውስጥ መኖሬ ሚዲያ ላይ ወጥቼ እንደማንኛውም ሰው ላይቭ ስለማልገባ እንደማንኛውም ሰው ስለማልል እሷ አታውቅም፣ እሷ ፋራ ናት፣ እሷ እኮ ምንም አታመጣም እንድባል ተብሎኛል፣ ተደርጎኛል። እኔ ግን እንደዚህ አይደለም። ሁሉንም ነገር እያወቅኩ እየሰማው ይሄ ነገር እንደዚህ ይሆናል አይሆንም እያልኩ ነው እስከዛሬ የኖርኩት። ይሄው አሁን ደግሞ እውነታውን አየው ሰማው። ከዚህ በላይ አልችልም። እነሱንም ህዝቡንም አውቋል። የኔንም እንዲያውቅ እኔ ከነሱ ኑሮ ወጥቻለሁ። አሁንም እወጣለሁ። እርጉዝ ነኝ። እርጉዝ ነኝ። የ6 ወር እርጉዝ ነኝ። ግን ምንም አይመስለኝ። መንገድ ላይ ወጥቼ ለምኜ ልጄን አሳድገዋለሁ። ወይ ደግሞ እስኪወልድ ከዚህ ቤት አልወጣም። ወልጄ ልጁን ትቼለት እወጣለሁ። ችግር የለውም። ግን እነሱ እንዳይለያዩ ሲጀመር አይለያዩ፣ እንዳይለያዩ ብቻ አርጋቸው።
ነው እኔ የምናገረው። ሰሚራ አንድ ቤት እያፈረሱ አንድ ቤት መገንባት እኮ የለም። እኔና አይ እኔ በቃኛ እኔ በቃኝ ሰለቸኝ ደከመኝ ልጆችሽ ያኖራቸዋል እነሱ ያኖራቸዋል እሱ አለች ለልጆቼ እሱ ደግሞ አባታቸው ነው ምንም አይሆን እኔ ደግሞ ልጆችሽን ለእንጀራ እናት ጥለሽ ትወጣለሽ ችግር የለውም ለልጆቼ እናት ይሆናለች ብሎ ነው ያመጣት እንደዛ አምኖ ስላመጣት እቺ በቃኝ በቃ ትሂድ ለልጆቼ አታስፈልግም እናታቸው ለመሆን አትሆንም ብሎ ነው የወጣ ገብቶሻል ስለዚህ ልጆቼ አላህ ነው የሚያኖራቸው ካላ በታች ደግሞ እሱ አለ አባታቸው ነው ወዶ ሳይሆን በግድ አባታቸው ነው እሷም ደግሞ እስከ ገባች ድረስ ወዳ አይደለም ልጄን የምታሳድገው ማርያም ይኸውልሽ በጣም ተወድሻለች ማርያም ንገሪያት እንዴት እንደምትወጃትና እሷ ባለችበት እንደሆነ ትዳራሽ አይ እኔ ምንም ብትለኝ አልሰማም ሀቢባ እሷን አላቃትም ሲጀመር አላቃትም እኔ ኢትዮጵያ ገብቼ ነበር አዎ ካስታወስሽ ኢትዮጵያ ሆኜ የሆነ ጥያቄ ጠይቀሽኝ ነበር አዎ መልሼልሽ ነበር ያን ጊዜ ነው ኢትዮጵያ ነበርኩ ምን እንደተፈጠረ እንዳለ እኔ አላውቅም አልሰማውም ቤቴ ነው ባሌ ነው ብዬ ልጄን ይዤ መጣው እሱንም ደግሞ እኔ ፈልጌ አይደለም የመጣው በቲክቶክ ነው የተዋወቁት ሰሚራ በቲክቶክ ነው ታውቂያለሽ አይ ቲክቶክ ያመጣው መዘዝ ነው አውቃለሁ ያመጣው መዘዝ አውቃለሁ ወዶ ፈልጎ ነው የተዋወቃት እሷም ወዳ ፈልጋ ይሆንልኛል ተመችቶኛል እንዳለች እንደዛ አስባ ነው የተዋወቀችው ስለዚህ እኔ ወጥቼላችኋለሁ ግን ልጄ አንድ ነገር ቢሆን እስከ 3 ወር እኔ ለራሴ ብዬ ትግስት አድርጌ ወልዳለሁ ችግር የለውም አልወጣም እስከ 3 ድረስ 3 ወር ነው የቀረኝ እቺን 3 ወር ለራሴ ብዬ አልወጣም ከዚህች ቤት ግን አንድ ነገር ህፃኑም ሆኖ ተወለደ ማለት ሆኖ አንድ ነገር ካሆኑ ልጆቼ እሷም ተጠያቂነት እሱም ይጠየቅበታል ለምን እድል ስጫት ሰሙዬ አልሰጣትም ወላሂ አልሰጣትም ኖ እኔ ስለኔ መናገር አልፈቅድላትም ለምን አልጠየቀችም ከዚህ በፊት ለራሷ ማለት የምትፈልገው እንትን ሀቢባ ኑሮ ሳትገባበት አልጻፈችልኝም ሰሚራ ሰውዬ እንደት ነው እንደዚህ እያለኝ ነው ለኔ የምታስብ ብትሆን ወይ ደግሞ እኮ ልጠይቅልሽ መሪም ለምን ሰሚራ ሚስቱ እንደሆነች እያወቅሽ የሙባረክ ከሙባረክ ጋር ኒካ ከማሰርሽ በፊት ሰሚራ ባልሽ ኒካ እንሰር እያለኝ ነው ፍቃደኛ ነሽ ብለሽ ለምን አላማከርሻትም ውዴ እኔና እሷ አንተዋወቅም መጀመሪያ ማለት ነው አንተዋወቅን ግን ለሱ ማለት ነው ወላሂ ማለት እናቴ ትሞት ሰሚራን ጠይቅና እሷ እሺ ካለች እኔና እሷ እንገናኛለን ወይ ደግሞ እኔና እሷ በስልክ እናወራለን ከዛ በኋላ እሷ ፍቃደኛ ከሆነች ችግር የለውም እሷ ፍቃደኛ ካልሆነች ግን እኔም ሴት ልጅ ነኝ እሷ ልብ መሰበር ወይ ደግሞ እሷ መስቀየም አልፈልግም አልኩ ችግር የለውም ለሷ በቃ ለኔ ተይ ምናምን አለኝ ወላሂ ላዝም ይሄው መጥቶ ይናገራል ችግር የለው እንደዚህ ነው አይ ቅድም ብላኛለች እኔ መጠየቅ ግዴታ የለብኝም ብያት ነው ብሏል አለ ላይ ብሪካርዱ አቡ አሁንም እኮ እሷ ምን መላልኳትም እሷ መፍቷን ነው እሱ መፍቱ ነው እኔ ተናገርኩት አሁን እኮ ማለት ነው ከተመረመርኩም እርጉዝ ከሆንኩም ብዙ ነገር አለ እኔና እሱ መሀል ማለት ነው እሱ ምንድነው አሁን እኔ እሱ ከተጋባን በኋላ ለሰው ቤት ነው አለውት አንድ ሰው አሁን አንቺ ከተጋባሽ አንድ ሰው ወንድ ካገባሽ የሰው ቤት ካስቀመጠሽ ምን አይነት ስሜት ነው የሚሰማሽ እስኪ ንገረኝ እኔ አልስማማማ እኔ የሚመጥለኝና ቃሉ የሰው ቤት የሚያስቀምጠኝ ወንድ ጋር ምን ያንጦለጡለኛል እኔ በግዴታ ነው አስቀምጠኝ እኔ ወንድ ስጠጋ መርያም እኔ ወንድ ስጠጋ አቅሙን አይቼ ነው ማስተዳደር ከቻለ እኔን ማኖር ከቻለ እንጂ ወስዶ ሰው ቤት የሚያስቀምጠኝ ባልጋ እኔ ሀቢባ ልክ ይናቃል ምሳሌ ነው አልኩ እኮ ምሳሌ ነው በግድ ነው ያስቀመጠኝ ያለች ነው አሁንም በግድ ነው ያንቺ ችግር ነው ይሄ ፈርስት ኦፍ ኦል ሰው ቤት ወስዶ ሲያስቀምጥሽ ለምን እሺ ብለሽ ትቀመጫለሽ 5 ወር ሙሉ እኔ እንደዚህ ሰው አልመሰለኝም እንዳልመሰለኝም ብሎ ነገር አለ ይሄ ህይወት እኮ ነው ህይወት አይደል እንዴ ቀልድ ነው ኒካ ካሰርሽ ኒካ አሳስሮ ሰው ቤት ወስዶ ሲያስቀምጥሽ ለምን ትስማሚያለሽ ሁለተኛ ሚስት እንዳለው እያወቅሽ ሁለተኛ ሚስት ሆነሽ ለምን ትገቢያለሽ ሁለተኛ ቤት ተከራይቶ አንቺን ማስቀመጥ ካልቻለ ብቁ አይደለም ይሄ ሰውዬ አዎ ታዲያ ብቁ ያልሆነ ሰው ጋር ለምንድን ነው እሺ ብለሽ ኒካ ከማሰርሽ በፊት የት ነው የምታኖረኝ የት ነው የምታስቀምጠኝ ብለሽ ተነጋግረሻል ቤት አለ እሱ
የሚስቱ ቤት የመጀመሪያ አንደኛው ቤት ሳምንት ተቀምጠሽ ወራትሽ የሙሽራነት ወራትሽ ሲያልቅ ወስዶ ሰው ቤት አስቀመጠሽ። ሶ ፈርስት ኦፍ ኦል የኔ ቤት የቱ ነው? ኒካ አስረን የት ነው የምታስቀምጠኝ አይባልም። ሁልጊዜ እኮ እናንተ እኮ ናችሁ መብታችሁን የምታስደፍሩት። እናንተ እኮ ናችሁ ዋጋችሁንና ልካችሁን የማታውቁት። ከኢትዮጵያ ኤርፖርት ተቀብሎሽ ኦኬ ተቀበለሻ ለሱ ብዬ መጣው 19000 ድርሃም ይዤ ሄድኩትን 21000 ድርሃም 2000 ድርሃም ብቻ አጥፍቼ 19000 ድርሃም ይዤ መጣው አልሽ። ማስረጃ እስካላየው ድረስ እኔ ምንም ነገር ያለ ማስረጃ አላምንም። ከዛ ኤርፖርት ተቀብሎ ቤቱ አምጥቶኝ 2 ሼኮች አመጣ። ኒካ አሰርን። አልহামዱሊላህ ሐላል ሆነ። ሳምንት ሙሉ አብረን ቆየን። ሳምንት የሙሽርነት ወረትሽ ጣምሽ ሲያልቅ ወስዶ ፈዲላ ቤት ሲያስቀምጥሽ እሺ ብለሽ የተቀመጥሽው አንቺ ነሽ። ኒካ ከማሰርሽ በፊት ወላሂ አልሄድም አልኩ ነኝ። በግድ ተቀለብሽ ማሽ ጉድ ተቀለብሽ። ቆይ ኒካ ከማሰርሽ በፊት የት ነው የምኖረው ብለሽ አትጠይቂም? ሰው እንዴት ነው ሀቢባ ስራ ለመግባት ነው 6 ወር ተስማምተን ብዬሻለሁ። ስራ ለመግባት እኮ 6 ወር ስራ ተስማምተን ከሷ ጋር ላውራ ፕሊስ። እኔ ኒካ ልትፈራረቡ ስትሉ የት ነው የምኖረው ብለሽ አትጠይቂም? ጠይቄያለሁ። እዚህ ቤት ነው የምትኖር ያለኝ። ጠይቄያለሁ። እሷ የለችም፣ ያቀን የለችም። እሷ ጦቢያን አላት። ጦቢያን ነው መምጣቷ ይቀራል። ልጃቸው አብሯቸው ትመጣለች። አታውቅም፣ ምንም አላውቅም። የማውቅ ታሪክ የለም። ኧረ ሴቶች በእናታችሁ እያጣራችሁ ግቡ። ዝም ብላችሁ ወንድ ስላገኛችሁ ብቻ ሄዳችሁ አትለጠፉ። እንጉድ ነው። አሁን አንቺ እርጉዝ ከሆንሽ ልጁ የት ነው የሚያድገው? ለልጁ ለሚፈጠረው ጽንስ ለምን ለልጆቻችሁ ለምን አታስቡ? በጣም ነው የሚያሳዝነው። አሁን ብር ሰጠችክም አልሰጠችክም ኒካ እስካሰርክላት ድረስ ሚስት እስከሆነች ድረስ ኃላፊነት ወስደህ ሙቤ ኢቃማ አሰራላት። ታረቁ። እሷም ይቅርታ ነው። ሀቢባ እንደዚህ አይነት ምስት የለኝም። እንደዚህ አይነት ሊኖረኝ አይችልም። በህግ እንጨርሳለን። ስሜ ጠፍቶ እዚህ ጋር ማለት ነው መጣ ተናግራለች አይደል? እንደተናገረችው ስተቷን ተቀብላ እንደምስጥ ማለት ነው። ማን እንዳሳሳታት ተናግራ ተናድጄ ነው። ሴሊት ትናደዳለች። አዎ እረዳለሁ። ተናድጄ ነው እንደዚህ ስለ ቃላችን ስለጠፋ ተናድጄ ነው ካለች ሐቁን ከተናገረች አለ ወሳለን። ያለበለዚያ አስገድዶ እኔ አንገት ላይ የሚያስራ ሰው የለም። ገባሽ? እኔ አንገት ላይ ማንም ብር ስለመስጠቷ ምንም አይነት ማስረጃ የለንም። ግን ሰጠችክም አልሰጠችክም እሱም አላህ ነው የሚያውቀው። ሰጠችክም አልሰጠችክም ግን እንደ ሚስት ኒካ እስካሰርክላት ድረስ እቺ ሴት ያንተ ናት። አንተ ስር ናት ያለችው። ኦኬ። ምናልባት ደግሞ አሁን ከተመረመረች በኋላ ደግሞ ምናልባት ሆዷ ውስጥም ጽንስ ሊኖር ይችላል፣ ልጅ ሊኖራችሁ ይችላል። ስለዚህ በቃ ሴት ናት። ተበሳጨች። ሆቴል ጭፈራ ቦታ ሂዳ ና ሪሎኬሽን ልክልሃለሁ ና ጨፍር ከኔ ጋር እያለች እያደረች ምን ማለት ነው? አቢባ የጀማ ላይክም ቤት ነው ነበርኩ እኔ ብላለች አላለችም። ጨፍራሹ ጋበሱ ባልሽ ነው ችግር የለም። መርየም ቤት ጭፈራ ቤት አልሄደችም። ቤት ውስጥ ግን እየጨፈረች ጋበዘችክ እና ጨፍራ አብረከኝ አለችክ። በቃ ይሄ ደግሞ ስለምትወድክ ነው፣ ኖርማል ነው። ሶ ምንድነው አሁን መፍትሄው? ወደ መፍትሄው ስንሄድ አንተ እንዳባወራ እንደ ባል ኒካ እስካሰርክላት ድረስ ሚስትክ እስከሆነች ድረስ በአንተ ኃላፊነት ናት። ስለዚህ ይቅርታ አድርግላት። መታ እንትን ስላለች በደፈና ይቅርታ አቡዬ በደፈና ይቅርታ የፈለገው ሰው ነርቷት አምጥቶ ሚዲያ ላይ ፎቶ ይለጥፋ። የትኛው መብት ነው? ኢማራት ውስጥ እንዳለች ባለፈው ቤቴን መጣ ተጣልታኝ ለፖሊስ ደውዬ እንዳሳወቅ እያወቀች አሁንም እንደማልተው በህግ ማለት ነው እያወቀች የበጠበጠችው የተጣላችሁት ፖሊስ የጠራክባት እኮ ስለምትወድክ ነው። አለቀ በቃ። መወደድ አኩርቶክ ነው። አልገባኝም። በቃ ስለምትወድክ ነው፣ ስለምትፈልግክ ነው። ሚስት ከወደደ ደግሞ ወድጃለሁ ይላል እንጂ ወደዋለሁ ይላል እንጂ እንደዚህ አይነት ጠላትነት ወሬ ብሬን በላ። በተለይ ደግሞ ስላረካት ነው የምትጠብቀውን ያህል ፍቅር ስላልሰጠካት ነው። የሰው ቤት አስቀመጥካት ፈዲላ። እንደዛ መሆኑን መጀመሪያ አረጋግጪ። ከሷ መስማት ፈልጋለሁ። ከዲላ ጋር እዛ አስቀመጥካት። በሳምንት ወይ በ4 ቀን ምናምን ትመጣለህ፣ ፒክ ታረጋታለህ፣ ትወስዳታለህ፣ ኢንጆይ ታረጋላችሁ፣ ትመለሳለች። ስለዚህ ይህ ነገር አናደዳት። እሷ አንድ ላይ ዴይ ቱ ዴይ ካንተ ጋር አንድ ባላ እሷ ትበላ ሀቢባ ካንቺ አልቀበልም። እኔ ይቅርታ አድርጌ በጣም ስለተረዳኋት ነው። እሺ ማሬ በይ ማሬ፣ ስሜትሽን ተናገሪ የኔ ውድ ተናገሪና ታርቃችሁ ቃማ ሰርቶልሽ ልጃችሁን አብራችሁ አሳድጉ። እሺማ ይሄ ነው ለልጃችሁ የሚሻለው። ድንገት እርጉዝ ከሆንሽ አሁን እያየሁብሽ ያለሁት ምልክት የእርግዝና ምልክት ነው። አይዞሽ። ምን ነው ሀቢባ የተማረች ልጅ ናት። አንደኛው፣ ሁለተኛው ደግሞ
ታውቃለች እርጉዝ መሆንና ለሆነ ከሷ በላይ የሚያውቅ የለም። እያስባላት ነው የመጀመሪያ እርግዝና ምልክቶች ወደ ላይ። በፍጹም እኔ አንደኛ ሲጀመር አላረግዝም። አዎ አንተ እኮ ለከም ያረከስከው ሴት ናት። እሷ ናት እኮ የምታረግዘው ማለት አላስረግዝም። ወልደሃል ልጅ አለ። ስለዚህ ሐኪም ቤት ቱርክ ሂጄ ከመጣሁ በኋላ እንደማላስረግዝ ሆኛለሁ። በእናትህ ያው እያየን ነው እኮ እርግዝና አይደበቅም። ልጅቷ እያቅለሸለሻት ነው። 10 እያለችብን ነው እዚህ ላያችን ላይ እናቴ ያለው ነገር ሀቁ ይውጣልኝ ነው። እኔ ሀቁ ይውጣልኝ፣ ምንም ማድረግ አልችልም። ሁለታችሁንም ይቅርታ። ሳሚራ አንቺን ያልነገርኩሽ ስለምወድሽና አንቺን ማጣት ስለማልፈልግ አዎ አልነገርኩሽም፣ አልፈልግህም ብለሻል። መብትሽ ነው እናቴ። ያቺኛውም ትምጣ። እኔና እሱ የተጣላንበት ምክንያት እቺ አይደለችም። እኔ እቺን አላውቃትም። በቀደም ነው አያት። ያቺኛውም ትምጣ። አምጫታ ስም በማጥፋት ማለት ነው። ስሜን ያለ አግባብ በመጠቀም በማጥፋት ሌላ ነገር ነው። ይሄ ለሌላ ሰው ካለሽ ነው ጻፊ። እውነቴን ነው የሚለው። ወላሂ እውነቴን ነው። እሺ ማናት አብዲል አስገባው እንደ ሀቢባ። እሺ ሳበው ቆይ ሞዴሬተር አይለኝም። እሺ ሳበው ከተናገር ለካብዲ አሁንም አቡ ከተናገር ወላሂ ማለት ነው። አሁንም ከተናገርኩ አሁን አመጣለሁ አገባለሁ። በቃ ሳልናገር በኋላ ሰሚራ ሕፃን ልጅ ጥላ ሄደች። ምንድናት? እንደዚህ አይነት እናት አይደለችም። ጨካኝ እናት ናት። ቆይ እንዴ እየሳመችው ነው። አንዷ እኔ ለልጆቼ መዋች ነኝ ያለሽ አቡ አሁንም እኔ የተናገርኩት ሚውት ላይ አድርጌ ነበረ እያወራሁ ነበረ። እኔ የተናገርኩት ለምን አገባ ለምን አመጣት አይደለም፣ መፍቱ ነው። እኔ አሁን የመጣሁትበት ምክንያት አቡዬ ነገ ሰሚራ ሕፃን ልጅ ጥላ ሄደች። የተወለደውንም ምን አይነት ጨካኝ እናት ናት። በቃ ባለጌ ምናምን ተብዬ መሳደብ ስለማልፈልግ ምክንያት ልጆቻቸው ሳይሆን አንዱ መጥቶ ያሳድጋል። እናቴ ደክሞኝ ነው። አሉ 3 አሉ። ሰሚራ ተጨርሳ አታውራ። ከስር ቀጥይ ሰሚራ እየተናገሪማ አቡዬ። እኔ ለዛ ነው እንጂ የመጣሁት ነገ ባለጌ እናት ወይ ደግሞ መጥፎ እናት ወይ ደግሞ ለልጆቿ ማታስብ እንዳልባል ነው እንጂ መጥቼ የተናገርኩት። ከተናገርኩ ብዙ ነገር እናገራለሁ። ሰሚራ ግን አንድ ነገር ልንገርሽ፣ ይኸውልሽ አንቺ በጣም መልካም ሰው ነሽ። ከአንቺን ይሄንን አልጠብቅም። ግን ተሰማኝ ወላሂ አቢባ፣ ወላሂ እንደ ዛሬ በህይወቴ ተሰምቶኝ አያውቅም። በተለይ በሴት ልጅ እዚህ ሚዲያ ላይ ነገ ውሎ አድሮ ይቆጫታል። ዛሬ ያለችው ነገር እኔ እዚህ ጋር ስራ ባጣ ብጠላ ታማኝ ባልሆን እሱ ፈጣሪ ጋር ነው ያለው። የሆነ ነገር ባጣ ነገ ይሰማታል። ገባሽ? ራሷን ይሰማታል። አልበደልኳትም። ይሄን ወላሂ አቢባ ከልጆቼ ነጥሎ አሁን ማለት ነው በሰላም ዛሬ አያሳድረኝ። ልቧ ያውቃል። ምን አልኳት? ሙቤ ይቅርታ አድርግልኝ፣ ፍቀድልኝ፣ አለን ፍቀድልኝ፣ በእናትህ እንትን አይዲ ብሬን ከሀገር አምጥቼ አሰራለሁ ስትለኝ፣ አይ መርያማ ድሮ በሕፃንነትሽ የሰው ኩሽና ያልኩትን ቃል በቃል ማለት ነው የሰው ኩሽና ሰርተሽ ወደ ሀገር የላክሽውን ብር ዛሬ አምጥተሽ አይዲ ልታሰሪ፣ እኔ በሞት ይሻለኛል ይሄን ከምሰማ። ተበድሬም ቢሆን አሁን አይዲሽን አስዘምርልሻለሁ። በቃ አታስቢ ባልኩበት ተገልብጣ መታ። በዚህ ተገልብጣ ገባሽ? ተገልብጣ መጣ 19,000 ድርሃም በላብኝ ስትል ይኸው ምንም ነገር ወላሂ አቢባ እኔ እናንተ ፊት ላይ ያዋርደኝ ማለት ነው። ውሎ ሳያድር አላህ ያዋርደኝ። ግን ደግሞ የኔ ሀቅ ሰውን አይለቅም። በተለይ ሴት ልጅ ሆና እኔ ወንድ ብትሆን እኮ ብዙ ነገር መናገር እችላለሁ። ወንድ ቢሆን እዚህ ጋር እየተናገረ ያለው ብዙ ነገር እኔ እኮ ስንት ብር ሰው ሲወቅሰኝ እኮ ያለውን አንድ ቀን የለክም ከኔ ላይ ብዬ አላቅም።
ገባሽ? ግን እሷ የፈለገ ዋናው ጠላት እሷን አጋጥሟት ይጠይቀኝ ታቀኛል ጸባይን ታውቃለች ይጠይቀኛል ማን ነው እንደዚህ በያለሽ ብሎ ይጠይቀኛል ብላ አስባ ካልሆነ በስተቀር እኔ ብር እሷን 19000 ድርሃም 9 ድርሃም እሷን ተቀብያት ከሆነ አላህ በሰላም አያኑረኝ ከዛሬ ጀምሮ ማለት ነው ፋይሌ ዱንያ ላይ ይዘጋ ማለት ነው የእናቴ አጥንት ይውጋኝ ግን ስሜ ጠፍቷል አይዲዋን በዚህ ሳምንት አስረክባታለሁ ብዬሻለሁ እኔ አይዲዋን መሰጣት እናንተ ባላችሁበት ቦታ ነው ፈጣሪ ምፈራ ከሆነ እውነቱን ታውጣልኝ ካልሆነ ግን ያው ካልሆነ فولك يا أصباس فولك قواتي أنا قدامتي عارين وانت كون يندرجا نماف جت أكسب بتشو قبدا مالتاي كيسان يدبنا نفسي وانت برباش سيجرجار مالتاتي إنيو أقدر مريوتي تلا تاني في البلدة كيسان قرر duraan dursee waa'ee gaa'elaa waa'ee akkasii miidiyaa irratti gadi baatanii haasawuun qabdani seeraaf nuti seera qabna safuu qabna akka sabaatti seera qabna safuu qabna nama bira deemtanii waan biraatiin haasoftanii akkas gaa'ela keessanii ala baastanii haasawuun gaariin ture erga bahee immoo ammoo eenyuuf jetteetidha kanatti of hin balleessaa maaliin godhetti hundi keessanuu balleessitaniitu. Mariimaanis dhagaan ture. Samiiraanis balleessiteetti. Atis balleessiteetta. Sadan keessanuu balleessaa qabda. Erga balleessaan dhufe immoo amma immoo araara buustanii akka sabaatti araara buustanii araarri suni gadi bu'ee jaarsolii qabna, abbootii qabna, safuu qabna. Nuti saban biraafuu hin taane miti ofii keenyaaf ta'uu dhiisna. Obbulaa baay'ee si bira jira. Nuti si bira jira. Maal taanaan kanatti of hin balleessaa maalidha jettu. Maal jechuudha waan akkasii. Ani amma hojii irra ture mubeen akkas godhee WhatsApp irratti laayivii kennatti erganii natti bilbilaan ofeellaan maal taate mubee maal waan akkasii maal. Ati nama guddaadha. Namaaf iyyuu nama dhukkubsate, nama bittinnaa'e, nama gara deemutti wallaale bira dhaabbatte gorsaa oolte miti ofii keef ta'uu dadhabe. ተባሮ መኪና ውስጥ ነው ያለው። ቤት ይከራይና አብራችሁ ትኖሩ ነው። ይህን ነበር የምትፈልገው። ይህን ነበር የምትፈልገው እሷ። አይኔን እያየሽ ተናገሪ። ቆይ እንዲያፈረች እየተሽኮረመመች ነው የምትፈልገው። በጣም ገና ግን ማለት ነው እኔ ሙባረክ ግን ጉድ ፈላ። ሚስትክ ላይፉን እያየች ነው። አዎ ቤት ተከራይቼ ልኖር ነው ስጠብቅ ትመጣለች። ታዲዩን ሳፋዩን እያመታታች እንዳትመጣብኝ ብላኛለች። ነፍሰጡናት እኔ እኮ አሁን ሰው ልኬሽን ግንና እሱ ከመጣ እኔ ራሴን ገላለሁ ስላለች አልገባም። እሱን ተይው፣ የእሷን ተይው አልሄድም። ድምፅክ ይረባበሻል ሙባረክ። ንፋስ አለ፣ ሙከየፍ ይሁን የመኪና ኤሲ ይሁን መስኮት ይሁን አላውቅም። ድምፅክ ይረብሻል። የሆነ እንደ አበላ ቡኜ ቁጭ ብዬ ለእናንተ አሁን ተስተካከለ። ዘግቼ ቁጭ ብያለሁ እኮ እንትኑን እያፈንከው ነው። ይኸውልህ ይሄን ማይኩን እያፈንከው ነው። እሺ ኦኬ። አሁን እኔ ከሷ የምፈልገው ምንድን ነው? ከሷ የምፈልገው እውነትም እናት ካላት እኔ ቀንና ማታ ለስራ እንደምዞር ታውቀኛለች። አፌን የምከፍቶ እረፍት ሰዓቴን ነው። ላይቭ ላይ የምመጣው ምረዳው እረፍት ሰዓቴን ነው። ስሜን ያጠፋችሁን እውነትም ሴት ልጅ ናት እሰራላለሁ ብለሽ እኔ አላጠፋውም። አንደኛ ደረጃ ማለት ነው። እኔ ስልክ አላጠፋውም። ገባክ? ስለተናደድኩ ነው ብዙ ነገር። እኔ ስለ ብርን ስለ ወርቅን ማውራት ፈልጌ አይደለም፣ ስለ አይዴ ብቻ ማውራት ነው ፈለኩ እዚህ ላይ ማለት ነው። ግን ሴት ልጅ ትናደዳለች። ከተናደድሽ ደግሞ ብዙ ነገር ነው የምታወሪው። እኔ እናደዳለሁ በጣም። እንዳልሰጠሽኝ አምነሽልኛል ማለት ነው። ተናደሽ ነው እንጂ አላህን
አላህን ፍሪ። ነገ መቃብር አለ፣ ጨለማ አለ። ብቻችን ነው ጨለማ ውስጥ ከስራችን ጋር የምንገባው። አላህን ፍሪ። ነገ ልጅ ታገኛለሽ፣ ወንድ ልጅ ታገኛለሽ። ሆድሽ ላይ ምን እንደምታደርግ አታውቂም። ነገ አላህን ፈሪ ከሆነ ራሴን ለማጥፋት ትንሽ ነው ቀረኝ። ስማኝ፣ እኔ እኮ ማለት ነው አንተ ጋር የትም ይሁን እኔ ይመቸኛል፣ ችግር የለውም። ግን ማለት ነው ስለ ብሩ ስለምን ማውራት ፈልጌ አይደለም፣ ስምክ መፍታት ማጥፋት ፈልጌ አይደለም፣ ስለተናደድኩ ነው። ገባህ? እና አሁንም ቢሆን እኔ ምንም አልልም። ካልፈለግ አንተ ጋር እኖራለሁ፣ ካልፈለግ ነው ችግር የለኝም። ግን እኔ አንድ ነገር ነው ፈልገው አንድ ነገር ይመቸኛል ስትይ መርያም፣ ካንተ ጋር የት የሚመቸኛል ስትይ ቤት መከራየት አቅም ከሌለክ መኪና ውስጥም ቢሆን ካንተ ጋር እኖራለሁ ነው። አዎ እሱ ጋር የትም ብኖር ይመቸኛል። ምክንያቱም እኔ እሱ ብዬ ነው መጣሁት። እዚህ ምንም የለኝም። እኔ አሁን እኔ እዚህ ሀገር የትም የለኝም፣ አክስትም የለኝ፣ ጓደኛ ምንም የለኝም። ቆይ 90 ጊዜ ለሱ ብዬ አትበይ። አንድ ቀን እኔ አንድ ቀን አንቺም ማለት ነው የሆነ ሙዚቃ ከፍቼ ትዝ ይልሻል። እኔም በማለት ላየሽው ስቃይ ፈተና የሚለው ሙዚቃ አልጋበዝኩሽ? ከልቤ ነው ብዬ ተናገሪ። ጋብዤሻለሁ? አልጋበዝኩሽ? አሁን እኔ የምፈልገው ወይ ፍቅር በቃ ተናዳ ነው በጣም ስለምትወድቅ አንተም ብላ ነው ከኢትዮጵያ የመጣችው። ዱባይ ላይ ምንም የለኝም ማንም የለኝም ብላለች። ሀቂቃውን ታውጣ አወጣች እኮ ተናገረች እኮ። ከዚህ እኔ ማለት ነው ለሱ ክፉ ነገር አስቤም አላውቅም፣ በፊትም አላስብም። ሴት ልጅ ደግሞ ከተናደደች ብዙ ነገር ታወራለች፣ ብዙ ነገር ትናገራለች። እኔ ቅድም ማለት ነው ለአንቺ ፎቶ ነው ላኩ አይደል? ያ ፎቶ ከላኩ በኋላ በጣም ነው ጸጸትኩኝ። ምክንያቱም ለዚህ ነገር ማውራት ስለማልፈልግ ማለት ነው። እኔ ለአይዴ ብቻ ተናድጄ ነው መጣሁት። ቪዲዮም የሰራሁት ለአይዴ ነው። ምን ፎቶ እኮ ማንኛውም ወንድና ሴት እኮ እንደዚህ ያሳልፋል። ኖርማል ነው። ምንም መጥፎ ነገር አይደለም። የላክሽ ምንም አይደለም። አዎ ሌላ የሚለው ነገር ደግሞ እኔ እሱ ያስቀመጠኝ ቦታ ለምግብ ለመጣጣት ለምናምን ተቸግሬ አይደለም። እኔ አንደኛ የኔ ብሶት ማለት ነው እኔ በጣም ብሶተኛ ነኝ። ምክንያቱም እወድሃለሁ፣ አብረን ጊዜ አላሳለፍን፣ አብረን አናወራም፣ ምናምን ጊዜ አይሰጠኝም። በቃ ይሄ ነገር ያናድዳል። ትረድኛለሽ ብዬ ነው የማስበው። ሰሚራ ማለት የመጀመሪያ ሚስት ሰሚራ ነው ስሟ። በእናትሽ ሀቢባ ወላሂ ራስን አጥፋ ካልሽ በስተቀር እንደዚህ ነገር እንዳትሞክሪው። መጣቻ ምን ላድርግ? ሰሚራ ሚስት ኖ ወላሂ ላዚም እንጣላለን፣ ከእሷ ጋር እንጣላለን። እዚህም ለቅቄ መውጣቴ ነው። አስገብተሻል? አበባ እየላከች ነው። እሺ ምን ላድርግ? አታስገቢያት። ለምን አታስገቢያት አልኩሽ። እኔ እዚህ ጋር አበባ እየላከች ነው እንዴ? ለምን? ይሄ ፌር አይደለም። ከሁለቱም ጋር እኮ መታረቅ ትችላለህ። እሺ አለ አርባ አይደል የምትሉት? ሪከርድ እንድትደረግ ስለማልፈልግ ነው። ችግር ካላት ሀቢባ ፎሎ አድርጊያትና በውስጥ አናግሪያት። አይ ውስጥ አልሄድም እኔ ሁሉንም ሰው ማለቴ ተጎዳው የምትለው ነገር ካለ ችግር የለውም፣ ይዘሻል። ነገ ነይ ፈቅጃለሁ። ተጎዳው የምትለው ነገር ካለ ችግር የለውም፣ ይዘሻል። ሙባረክ ምንድነው ችግሩ? እዚህ ጋር ሁለቱም ተስማምተው ችግሩ ቢፈታ ምን ችግር አለ? ይኸው ሰሚራ አበባ እየላከች ነው። ስለዚህ ሁለቱም ሚስቶችክ ናቸው፣ ሃይማኖትክ ይፈቅድልካል። ስለዚህ ምንድነው ችግሩ? እሷ እስማማ ሁለተኛ ቤት አትከራይ፣ ወጪ አታውጣ።